ሆቴል ወጥቼ ከተማዋን ለመቃኘት ጉዞ እየጀመርኩ ነው ያለሁት። ለጣና እናወራ አካል ደግሞ ጣና በደመና ከሚለው ስም ነው የመጣ። እመቤታችንን በደመና ጭኖ ወደዚህ ጣና ቂርቆስ ጌታችን ጋራ አቅፋ ስትሄድ በዛ ነው ጣና በደመና በሚለው ጣና ተብሎ በዛ የመጣ። ባህር ዳር ከተማ በተለይ እንዲህ አሁን ከተማዋን ስናቃት በዘንባባዎቿ በአትክልቶቿ ነው የምትታወቀው። እንዲህ አይነት ገጽታዋን ግን የጀመረች አገሬ ባህር ዳር ስሟን ባህር ዳር አገሬ ባህር ዳር ስሟን ባህር ዳር። ጣናነሽ የመጀመሪያዋ ይህችን ትመስላለች። የሚቀጥለውን ደግሞ አብረን እናያለን። አሁን የምገኘው በባህር ዳር ከተማ ጣና ሐይቅ ዳርቻ ነው። ይህ የምትመለከቱት የጣና ትራንስፖርት ወደብ ነው። አሁን እዚህ ከጀርባ የምትመለከቷት ጣናነሽ 2 ነች። አዲሷ ጣናነሽ ነች። አሁን ደግሞ መናፈሻው አምሮልን እንደዚህ እየተዝናናን እየሳቅን እየተጫወትን ነው። ቢርበን ቢጠማንም ይሄ ራሱ ምግባችን ነው። ቦታው ራሱ ያጠግባል። እንግዲህ እንደ ብዙ ፈላስፎችን እነ ዘረድሸት የሚባሉ እመቤታችንን አሁን በሰማይ በጸፍጸፈ ሰማይ በሰሌዳ ላይ የሳሏት ባህር አጠገብ ላይ ቁጭ ብለው ነው ንፋስ ባለበት ቦታ ላይ ወገዱ። የፕሮግራሙ አዘጋጅ አስቻለው ጌታቸው ነኝ። የዩቲዩብ ቻናሉ ሰብስክራይብ ይደረግ። ዛሬ ወደ ባህር ዳር ጉዞ እናደርጋለን። ጉዞአችን ደግሞ በየብስ ሳይሆን በአየር ትራንስፖርት ነው። ቦሌ ዓለም አቀፍ አውሮፕላን ተገኝተን ጉዞ ጀምረናል። ባህር ዳርን በወፍ በረር ነው የማስቃኛችሁ። ያለኝ ጊዜ በጣም አጭር ስለሆነ በወፍ በረር ባህር ዳርን ዛሬ ያስቃኛችኋለሁ። አብረን እንጓዝ። አሁን ወደ ባህር ዳር ኤርፖርት እየተቃረብን ነው። የምናርፈው ደግሞ በጣና ሐይቅ በኩል ስለሆነ ኤርፖርቱ ከጣና ሐይቅ ግርጌ ስር ነው የሚገኘው። ለመጀመሪያ ጊዜ በዚህ አቅጣጫ አውሮፕላኑ በሚያርፍበት ሰዓት በጣም ወደ ሐይቁ እየተቃረበ ሲመጣ የሆነ የማሳቀቅ ስሜት ነበረው። እየለመድኩት ስመጣ ነው እንጂ የመጀመሪያው ቀን በጣም ልቤ ተንጠልጥሎ ነበረ። እንደውም ከወንበሬ ራሱ ብድግ ከሐይቁ የመራቅ አይነት ስሜት እንዲሰማኝ ያደረኩበት አጋጣሚ አይረሳኝም። እና ልክ ጣና ሐይቅ ላይ የሚያርፍ ነው የሚመስለው ለመጀመሪያ ጊዜ ለመጣ ሰው። እና አሁን ኤርፖርት የደረስን ያለ ነው።
ባህር ዳር ከተማ ይታያል ከሩቁ ይልሻል። ይሄ ነው ባህር ዳር ገብተናል። ማረፊያችንም ይህን ይመስላል። ዋው! እንግዲህ ባህር ዳር የሚኖረን ቆይታ በጣም አሪፍ እንደሚሆን እምነት አለኝ። ወደ ባህር ዳር የመጣሁበት የጉዞዬ ዋና ዓላማ የሰሜን ተራራዎች ብሔራዊ ፓርክን በአዲስ መልክ በዩኔስኮ ለማስመዝገብ የተዘጋጀ መድረክን ለመዘገብ ነው። የመድረኩ ዋና ዓላማ የሰሜን ተራራዎች ብሔራዊ ፓርክ በዩኔስኮ ሲመዘገብ የቆዳ ስፋቱ 136 ስኩዌር ኪሎ ሜትር ነበረ። አሁን ግን ከተመዘገበ በኋላ የፓርኩ የቆዳ ስፋት 412 ስኩዌር ኪሎ ሜትር አድጓል። ወሳኝ የሆኑ የብዝሃ ሕይወት አካላት የሚገኙበት ስፍራ ተካቶ ማለት ነው። ይህ ደግሞ ዩኔስኮ አያውቀውም ከ136 ስኩዌር ኪሎ ሜትር ውጭ ያለውንና ይህን ለማስመዝገብ ከባለድርሻ አካላት ጋር የተካሄደ የውይይት መድረክ ነው። መድረኩን በተመለከተ ፍላጎቱ ያላችሁ ዜናውን መከታተል ትችላላችሁ። የዩቲዩብ ቻናል ላይ ይገኛል። እና የመጣውበት ዋና ዓላማ ይህ ነው። እግረ መንገዳችንን ግን ባህር ዳርን እንቃኛለን። አሁን ካረፍኩበት ሆቴል ወጥቼ ከተማዋን ለመቃኘት ጉዞ እየጀመርኩ ነው ያለሁት። እንግዲህ ባህር ዳር ከተማን እየተዟዟርን እናያለን። በጣም በሚገርም ሁኔታ ባህር ዳር ከመጣው ከ6 ዓመት በኋላ ነው ዛሬ የመጣሁት እና ብዙ ነገር ተቀይሯል። በፊት የነበረው ሁኔታ አሁን በብዙ መልኩ ተቀይሯል እና አንዳንድ ነገሮች አብረን እናያለን። አሁን ወደ ጣና ትራንስፖርት እንትን እየገባን ያለ ነው። ጠዋት ላይ ከቻልኩ መጥቼ ለመቅረጽ እሞክራለሁ። አሁን ምሽት ላይ ይህን ይመስላል። ጣና ነሽ ከፊት ለፊታችን ተሰይማለች። የመጀመሪያዋ ጣና ነሽ ነች። ጣና ነሽ እንግዲህ ቁጥር 1 ይቺ ነች። አሁን መታ ወደብ ላይ ደርሳለች። የያዘችው እቃ አይደለም። በስማ ይሄ ነገ ጠዋት ለመሄድ የተጫነ ነው። ከዚህ ተነስቶ ወደ ደልጊ ነው የሚሄደው። ጣና ነሽ የመጀመሪያዋ ይህችን ትመስላለች። የሚቀጥለውን ደግሞ አብረን እናያለን። አሁን የምገኘው በባህር ዳር ከተማ ጣና ሐይቅ ዳርቻ ነው። ይህ የምትመለከቱት የጣና ትራንስፖርት ወደብ ነው። አሁን እዚህ ከጀርባ የምትመለከቷት ጣናነሽ 2 ነች። አዲሷ ጣናነሽ ነች። ቀደም ሲል ጣናነሽ ቁጥር 1 ወይም ደግሞ የመጀመሪያዋን ጣናነሽን አሳይቻችኋለሁ።
እዚህ የምናያቸው ጀልባዎች ለባህር ዳር ከተማ እና ለአካባቢው ማህበረሰብ በጣም ሰፊ አገልግሎት እየሰጡ ያሉ ናቸው። ከዚህ ኦራ ኪዳነ ምህረት፣ ደልጊ፣ አዝዋ ማርያም ከዛ አካባቢ ያሉ ምርቶች ወደ ከተማ ይመጣሉ። ከከተማ ደግሞ ያሉ የቤት ቁሳቁሶች፣ ሌሎች የሸቀጣ ሸቀጦች ወደ አካባቢው ማህበረሰብ የሚሄዱት በእነዚህ ጀልባዎች ናቸው። ከዛም ባለፈ ደግሞ እስከ ጎርጎራ ድረስ አገልግሎት የሚሰጡ ጀልባዎች ናቸው እነዚህ ጀልባዎች። ቀደም ሲል የጣና ትራንስፖርት ተብሎ የሚታወቀው ተቋም አሁን ስያሜውን ቀይሯል። እኔ ግን አፌ ለምዶብኝ የጣና ትራንስፖርት እያልኩ ነው ስጠቀም የነበረው። አሁን የተቋቋመው ወይም ደግሞ ስያሜውን የቀየረው የባህር ትራንስፖርት እና ሎጂስቲክ በሚል ነው እና የጣና ትራንስፖርት ስል ይህ ተቋም በዚህ ተቋም መቀየሩን ተመልካቾቼ እንድትረዱልኝ ፈልጌ ነው። አገሬ ባህር ዳር ስሟን ባህር ዳር አገሬ ባህር ዳር ስሟን ባህር ዳር ለምለማ ሀገር እንዳጠራቱኝ። የባህር ዳር ከተማ የተመሰረተችው በ19ኛው ክፍለ ዘመን መጨረሻና በ20ኛው ክፍለ ዘመን መጀመሪያ አካባቢ እንደሆነ ነው መረጃዎች የሚጠቁሙት። ከተማዋ የከተማነት ባህሪ እንድትይዝ ግን ያስቻላት በጣሊያን ወረራ ወቅት ከ1928 እስከ 1933 የወታደር መስፈሪያ ስለነበረ ያ ለከተማነት ትልቅ መሰረት እንደሆናት ይነገራል። የባህር ዳር ከተማ በተለይ እንዲህ አሁን ከተማዋን ስናቃት በዘንባባዎቿ በአትክልቶቿ ነው የምትታወቀው። እንዲህ አይነት ገጽታዋን ግን የጀመረችው በ1950ዎቹ የከተማዋን ፕላን ከጸደቀ በኋላ ሰፋፊ መንገዶችና ዛፎች መትከል እንደተጀመረ አንዳንድ ስለ ከተማዋ የሚያወሱ ጽሁፎች ይገልጻሉና ከዛን ጊዜ ጀምሮ ከተማዋ ሰፋፊ መንገዶች እንዳገኘች በዛም ዳርቻ ላይ ደግሞ የዛፍ ተከላ እንደተጀመረ ይነገራል። ዘንባባዎቿ ግን ከዛ በኋላ በዘንባባ እንድትታወቅ የተደረገበት ሁኔታ ነው ያለው። የባህር ዳር ከተማ ቀደም ሲል የጎጃም ክፍለ ሀገር የባህር ዳር አውራጃ መናገሻ ወይም ደግሞ ዋና ከተማ ነበረች። አሁን ደግሞ የአማራ ብሔራዊ ክልላዊ መንግስት ርዕሰ መዲና ሆናለች። እኔም ከረጅም ጊዜ በፊት ከተማዋን ሳያት በዚህ ደረጃ አልነበረችም እና አሁን በጣም በሀገራችን በከፍተኛ ሁኔታ እያደጉ ካሉ ከተሞች ውስጥ በግንባር ቀደምነት የምትጠቀስ ነች። አጋጣሚ ሆኖ ደግሞ ከረጅም ጊዜ በኋላ ነው አሁን የመጣሁት። አሁን ስመጣ ደግሞ ብዙ አዳዲስ ነገሮች ነው ያየሁት። በተለይ ሀይቁ ዳርቻ ላይ ያለው ገጽታ በጣም ተቀይሯል እና ባህር ዳርን መታችሁ እንድትጎበኙ በዚሁ ጋብዛለሁ። እስቲ ራሳችሁን አስተዋውቁ። ካንተ ልጀምር። ኤፍሬም እባላለሁ። የትውልድ ቦታዬ ጎንደር ነው እና ባህር ዳር ከመጣሁ ኦልሞስት 4 ዓመት እንደዛ እየሆነ ነው እና የኮሌጅ ተማሪ ነኝ። ባህር ዳር በጣም እንግዲህ ውብ በሚለው ቃላት ራሱ ገልጻታለሁ ብዬ አልችልም። ምክንያቱም ውብ ከሚለው ቃላትም በላይ ናት ባህር ዳር እና ባህር ዳር መጥቼ ወደ ቤተሰብ ለመመለስ ራሱ በቃ እንደ ቤተሰብ ነው የማያት። እዛ ሄጄ እዚህ ለመምጣትም እሳሳላታለሁ። እዚህ ቆይቼም ወደዛ ለመሄድ እንደማውቃትና እንደምቀራረባት ሰው ነው የማያት እና ባህር ዳር ደግሞ ስናያት እንዲሁ ቀን በቀን ማታ ተኝተን ጠዋት ስንነሳ አዲስ ገጽታ ነው የምናየው። ምን ጊዜ እዛው ላይ አየሯ የተፈጥሮ ሀብቷ ለሰዎች ልጆች ተስማሚ ነው ለመኖር። ብዙ ሰዎች እኛ ኢትዮጵያ ውስጥ ያሉ ሰዎችም ሳይሆን ከውጭ ሀገርም እየመጡ ለመኖር የሚመኟት ሀገር ናት እና ብቻ እንዲህ ነው ተብሎ ባጭሩ ሊገለጽ አይችልም። እሺ አከራስ እሺ እኔም ሳሙኤል እባላለሁ። የመጣሁት ወደ ጎንደር ነው ትውልድ ቦታዬ። ከዚህ ከመጣሁ እኔም ቆይቻለሁ። ከ2008 ጀምሮ እንግዲህ ወደ 10 ዓመት እየሆነኝ ነው ማለት ነው። የመጣሁት በትምህርት ነው። እንግዲህ ባህር ዳር ያው እንዳሳደገችን እንቆጥረዋለን። አንደኛ ለስራ ምቹ ነው። ባህር ዳር ማለት ዋናው ለኛ ነገር ለስራ ምቹ ነው።
ከፈለገው ቦታ የክልሉም ከክልሉ ውጭ ራሱ ሌላ ቦታ መጥተው እየተማሩበት እየሰሩበት ይገኛል። አሁን ደግሞ መናፈሻው አምሮልን እንደዚህ እየተዝናናን እየተጫወትን ነው። ቢርበን ቢጠማንም ይሄ ራሱ ምግባችን ነው። ቦታው ራሱ ያጠግባል። እንግዲህ እንደ ባህር ዳር ማንኛውም ሰው ያውቀዋል። በጣም ሰው ስለሰራ ብቻ ሳይሆን እንግዲህ በእግዚአብሔርም እንደዚህ እንኖራለን ማለት ነው። በጣም መልካም ነው። የተፈጥሮ ምግብ ነው። አዎ የተፈጥሮ ራሱ አሁን ራሱ ጣና እንደዚህ ብቅ የምንለው ምሽት ላይ ከስራ ውለን የሆነ የምንቀበለው አየሩ ብቻ ሳይሆን ደስታም አለ። እንግዲህ እንደዚህ ራሱ ምግባችን ነው። ንፋሱ ራሱ አሁን ምናልባት ድምጽ እንደውም ተመልካቾቻችን ድምጹ ሊረብሻችሁ ይችላል። ደስ የሚል ንፋስ ነው ያለውና በጣም ከሀይቁ ላይ የሚነሳው ንፋስ በጣም እንትን አብዛኛውን ጊዜ አሁን እኛ ማምሻችን ይሄ ነው የምንመጣበት። ለምንድን ነው ሰው በዚያ የሆነ ለምሳሌ ከቤት ነው የሆነ ጭንቀት ይመጣል፣ የስራም ሊሆን ይችላል፣ የኑሮ ምናምን ይመጣል። ግን ከዚህ ቆይተን ከገባን እዚያ አራት እንበላለን፣ እንተኛለን። ቢያንስ የብዙ የምንጨነቅበትን ጭንቀታችን ይሄ ያጠፋልናል ማለት ነው። በደስታ እናሳልፋለን። እዚህ ሀይቅ ዳር ነው እንግዲህ ያገኘሁህና እስቲ ምን አይነት ስሜት ነው የተሰማ ያለው? ሀይቅ ዳር እንደመሆን ያለ ሰላምና ደስታ የለም። ይህን ደግሞ እኛ ብቻ ሳይሆን ትላልቅ የቆዩ ፈላስፋዎችን የጥንት ፈላስፋዎችንም ስናይ አዳዲስ ነገሮችን የሚፈጥሩትና ክሬት የሚያደርጉት ከባህር አጠገብ በመሆን ነው። ብዙ ፈላስፎችን እነ ዘረድሸት የሚባሉ እመቤታችንን አሁን በሰማይ በጸርጸፈ በሰሌዳ ላይ የሳሏት ባህር አጠገብ ላይ ቁጭ ብለው ነው። ንፋስ ባለበት ቦታ ላይ ወገዱ የሚናወጥበት አካባቢ እዛ አካባቢ ሆኖ ነው አዳዲስ ነገሮችን እንትን የሚሉት። ውሃ እንግዲህ ናቹራል ሪሶርስ እንግዲህ ከውሃ የበለጠ ናቹራል ሪሶርስ የለም እና ውሃ ትልቅ ደስታ ይሰጣል። ጣናም እንደዚሁ ደግሞ አንድ የተፈጥሮ ሀብታችን ነው። ለጣና እናወራ ካልን ደግሞ ጣና በደመና ከሚለው ስም ነው የመጣ። እመቤታችንን በደመና ጭኖ ወደዚህ ጣና ቂርቆስ ጌታችን ጋር አቅፋ ስትሄድ በዛ ነው ጣና በደመና በሚለው ጣና ተብሎ በዛ የመጣ እና የተፈጥሮ ሀብታችን ነው። ባህር ዳርን እንወዳታለን እና